የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በሌተናል ጀነራል ታደሰ የተመሰረተው ጊዜያዊ አስተዳደር አካታች አይደለም ብለው እንደሚያምኑ በክልሉ የሚንቀሳቀሱ 3 ፓርቲዎች ገልጸዋል። ፓርቲዎቹ በክልሉ ህዝብ ጉዳይ በጋራ ለመስራት በሚል ኪዳን ለተጋሩ ብሔራዊ ደህንነት የተሰኘ የትብብር ማዕቀፍ መስርተው በመስራት ላይ የሚገኙ ናቸው። ለመሆኑ በአዲሱ የጊዜያዊ አስተዳደር ላይ የሚነሱ መሰረታዊ ነቀፌታዎች ምንድናቸው? የትግራይ ክልልና አዲሱ ጊዜያዊ አስተዳደርስ በምን መልኩ እየተጓዘ ይገኛል? ፍተሻችን በዝርዝር የተመለከተው ጉዳይ ነው። ለዓለም አሰፋ እንደሚከተለው ያስደምጠናል። የፕሪቶሪያውን የሰላም ስምምነት ተከትሎ የተቋቋመው የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የሰላምና ጸጥታ ሴክሬታሪያት ኃላፊ ሆነው ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደ አስተዳደሩን ለ2 ዓመት በፕሬዝዳንትነት ሲመሩ ከነበሩት አቶ ጌታቸው ረዳ ጋር የስልጣን ርክክብ ማድረጋቸው የሚታወስ ነው። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ሲሆኑ ባለፉት 2 ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ እንደነበሩ ይታመናል። ታዲያ ይህ የጊዜያዊ አስተዳደር ገና ከመቋቋሙ አካታችና አሳታፊ አስተዳደር አልገነባም በሚል ትችቶችን እያስተናገደ ይገኛል። በሌተናል ጀነራል ታደሰ የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው እንደሚያምኑ 3 ፓርቲዎች ማለትም የትግራይ ነጻነት ፓርቲ ሆናት የአረና ትግራይ ዲሞክራሲያዊ ፓርቲ አረና ባይቶና በጋራ ገልጸዋል። ፓርቲዎቹ በክልሉ ህዝብ ጉዳይ በጋራ ለመስራት በሚል ኪዳን ለተጋሩ ብሔራዊ ደህንነት የተሰኘ የትብብር ማዕቀፍ መስርተው በመስራት ላይ የሚገኙም ናቸው። ታዲያ ከሰሞኑ ጊዜያዊ አስተዳደሩ አሳታፊና አካታች አይደለም በሚል ትችታቸውን እያስተናገዱ ይገኛሉ። ጣቢያችንም በዛሬው ፍተሻ ዘገባው በጊዜያዊ አስተዳደሩ ላይ የሚነሱ ነቀፌታዎች ምንድናቸው፣ እንዲሁም የትግራይ ክልልና የአዲሱ ጊዜያዊ አስተዳደር ቀጣይ ዕጣ ፈንታ ምን ይሆን ሲል የሚመለከት ይሆናል። የአረና ትግራይ ፓርቲ ሊቀመንበር የሆኑት አምዶም ገብረስላሴ ከዚህ በፊት የተመሰረተው የጊዜያዊ አስተዳደር አቃፊ ያልነበረም ሲሉ ገልጸው አሁን ደግሞ የተመሰረተው ጊዜያዊ አስተዳደር የአንድ ቡድን ብቻ ነው ሲሉም ገልጸዋል። የትግራይ ጊዜያዊ አስተዳደር ጊዜው ካለቀ በኋላ ለ1 ዓመት ስልጣኑ እንደተራዘመ ይታወቃል። በዚህ መሰረትም ጀነራል ታደሰ ወረደ ፕሬዝዳንት ሆነው ተሾመዋል እና ከተሾሙ በኋላ መሆን የነበረበትና እንዲሆን ከፈረሙት ስምምነቶች አሉ 8 ነጥቦች አሉ። አንዱና ዋነኛው አቃፊና አሳታፊ የሆነ ጊዜያዊ አስተዳደር መመስረት አለባቸው የሚል ነው የነበረው። ስለዚህ በዚህ መሰረት ጀነራል ታደሰ ወረደ ወደዚህ ከመጡ በኋላ ከህወሓት ጽሕፈት ቤት አንጃ የህወሓት ጽሕፈት ቤት የህወሓት አንጃ ጋር በመመካከር ካቢኔው ከህወሓት ብቻ እና የህወሓት ደጋፊ የሚባሉ ብቻ በማዋቀር አቃፊና አሳታፊ ይሆናል የተባለው ጊዜያዊ አስተዳደሩ የአንድ ቡድን ብቻ እንዲሆን አድርገዋል። ከዛም ባለፈው የጸደቀ አንድ ቡድንና ህጋዊ ድርጅት አለ። ይሄም ደግሞ ጊዜያዊ ምክር ቤት የሚባለው ነው። ይሄ እያንዳንዱ ከፕሬዝዳንት በመለስ ያሉ ስልጣኖች በምክር ቤቱ ማለፍና መጽደቅ አለባቸው የሚል ደንብ አለ። ይሄ በመጣስ ካቢኔው በራሳቸውና በህወሓት ጽሕፈት ቤት ምክክር አዋቅረዋል። ወደ ምክር ቤቱም አልመጡምና ይሄ አካሄድ አደገኛና የትግራይን ችግር ለመፍታት ሳይሆን ወደ ወለጠ ችግር የሚወስድ አደገኛ አካሄድ መሆኑን ማሳወቅ ፈልገን ነው። በክልሉ በቀደሙ የጊዜያዊ አስተዳደሩ የተመሰረተው የጊዜያዊ ምክር ቤት በፕሬዝዳንት ታደሰ ወረደ ለሚመራው ጊዜያዊ አስተዳደር እውቅና እንደማይሰጡ የሚናገሩት አቶ አምዶምም አሁን ላይ በትግራይ ያለው አካሄድ አደገኛ ነው ሲሉም ተናግረዋል። ከዚህ በዘለለም በትግራይ ያለው ሂደት በአሁኑ ያለው እንቅስቃሴ በጣም አደገኛ ነው። ለዲሞክራሲ በር ይከፍታል የተባሉት የመንግስት መዋቅሮችን በማጠፍና በመሰረዝ ወደ ነበረው የህወሓት የ27 ዓመት አገዛዝ ለመመለስ ጥረት እያደረገ ነው። ስለ ዲሞክራሲና ስለ ምርጫ የሚሰራ አወቃቀር አፍርሰዋል። ስለዚህ ይህም ሌላው አደገኛ ትንሽ የዲሞክራሲ ሽግግር ይገኛል ተብሎ ሲጠበቅ የነበረውን ተስፋ የሚያቀጭጭ መሆኑን፣ ሌላው ደግሞ በዚህ እንቅስቃሴ ማለት የተቃወመ የቲዲኤፍ ኃይልም ትጥቅ ትግል ጀምረዋል። ስለዚህ ይህም አደገኛ ስለሆነ ይሄ ጠመንጃን አንግቦ ለመታገል ወደ በረሃ የወጣው ኃይል ተመልሶ በሰላማዊ መንገድ እንዲታገል ዲሞክራሲያዊ ምህዳሩን ማስፋት ግድ ይላል እና ይሄ ነገሮችን ከሰላማዊ ትግል ውጭ የሚያደርግ የሚዘጋ አካሄድ መቆም እንዳለበትና ነገሮችን በሰላማዊ መንገድ በሰከነ መንገድ ለመፍታት ጥረት መደረግ እንዳለበት ለማሳሰብ ነው።
የባይቶና ምክትል ሊቀመንበር አቶ ዮሴፍ በሬ በኩላቸው ሌተናል ጀነራል ታደሰን ጨምሮ በክልሉ የነበረው ጊዜያዊ አስተዳደር በኃይል እንዲገለል ላደረጉ አካላት ሹመት መስጠቱ ተቀባይነት የለውም ያሉ ሲሆንም በስልጣን ርክክብ ስነ ስርዓቱ ላይ የትግራይ ክልል ጊዜያዊ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነም ገልጸዋል። አሁን የመጣውን ነገር ስናይ ግን ጭራሽ ጊዜያዊ አስተዳደሩ ያቋቋመው የጊዜያዊ አስተዳደር ወይም የጊዜያዊ ምክር ቤት አለ። ያንን ጊዜያዊ ምክር ቤት ሙሉ በሙሉ ወደ ጎን በመተው የሚሄዱበት ወይም የሚንቀሳቀሱበት ሁኔታ ነው እያየን ያለ ነው። ዲሞክራታይዜሽን እና ዲሴንትራላይዜሽን ካቢኔ ነበረ በፊት ያ ሙሉ በሙሉ ዲዞልቭ እንዲደረግ ነው የተደረገው ወይም እንዲፈርስ ነው የተደረገው። ሚዲያዎች ላይ እየተደረገ ያለውን ዘመቻ እያየን ነው። አሁን ኢቭን ፖለቲካል ስፔሱን የማጥበብ ሰላማዊ የፖለቲካ ትግል ወደ ማይቻልበት ደረጃ እያወረዱት እየሆነ እያየን ነው። ምክር ቤቱም ለዲሞክራሲ መንገድ ይከፍታል ጥሩ ለሰን አይደለም ብለው ስለሚያስቡ ምክር ቤቱ ላይም ዘመቻዎችን እያየን ነው። ኢግኖር ሲደረግም እያየን ነው። በእርግጥ ምክር ቤቱን ኢግኖር አድርጎ መሄድ ውጤቱ ጥሩ እንደማይሆን እናውቃለን። አቶ ዮሴፍ በሬ አዲሱ የጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን ንግግራቸውና ተግባሮቻቸው የተለያዩ ሆነውብኛል ሲል አንስቷልም። በዚህም ትግራይ በተበታተነችበት ሁኔታ የትግራይ ጥያቄ ምላሽ ባላገኘበት ወቅት የክልሉ ጊዜያዊ አንድነት አደጋ ላይ በወደቀበት የተፈናቃዮች ጉዳይ ባለበት እነዚህን ጉዳዮች ማስተካከል የሚችል የጊዜያዊ አስተዳደር አቃፊ አድርገ የትግራይ ተወላጆችን አሰባስበ የማገገሚያ መንገድ መከተል እንደሚገባም ተናግረዋል። የተለያዩ ለዲሞክራሲ በር ሊከፍቱ ይችላሉ፣ ሪፎርም ሊያመጡ ይችላሉ፣ ወደፊት የነበረውን የጭቆና ስርዓት የሚፈርስበት መንገድ ሊያመቻቹ ይችላሉ ብለው ያስቧቸውን በሮች ሙሉ በሙሉ እየዘጉበት ያሉበት ሁኔታ ነው አሁን ትግራይ ላይ ያለው። ስለዚህ ባለፉት 2 ዓመታት ላይ ያየናቸው የዲሞክራሲ ወይም ወደፊት ወደ ለውጥ የሚያመሩ በሮች ሙሉ በሙሉ እየተቆለፉ ነው ያሉት። ያም ናቹራል ነው ወይም ባህሪያዊ ነው። ለምንድን ነው ባህሪያዊ ነው? ምልክ ስልጣን ይዞ ያለው የታጠቀ ኃይል ነው፣ የታጠቀ ፓርቲ ነው። የታጠቀ ፓርቲ በህግ ሊኖር አይችልም፣ ግን ትግራይ ላይ እያየን ነው። ስለዚህ ያ የታጠቀ ፓርቲ ታጣቂዎችን ተጠቅሞ በፈንቅለ መንግስት አድርጎ ነው ወደ ስልጣን የመጣ። ፌዴራል መንግስት እንዴት ያንን ህጋዊ ማድረግ እንደቻለ አላቅም። ህጋዊ አድርጎታል፣ ሹመቱን ሰጥቶታል፣ መፈንቅለ መንግስቱን አድርጎ ለመጣው ኃይል ማለት ነው። ስለዚህ ያ መፈንቅለ መንግስት አድርጎ የመጣውን የታጠቀ ኃይል እውቅና ከተሰጠው ህጋዊ ከተደረገ ያው የወታደራዊ መንግስት ባህሪ መታየቱ አይቀርም። የወታደራዊ መንግስት ዲሞክራቲክ ሊሆን አይችልም። ስለዚህ እያየናቸው ያለን አንድ የታጠቀ ፓርቲ ሊያደርገው የሚችለውን ሁሉንም የሰላምና የዲሞክራሲ በሮችን የመዝጋት ሂደት ነው ትግራይ ላይ እያየን ያለን። በትግራይ በፍትህና በፖለቲካ ላይ የሚንቀሳቀሰው ጀስቲስ ማህበርም ሰሞኑን ባወጣው መግለጫ የጊዜያዊ አስተዳደሩ በየደረጃው ሙሉ የማስፈጸምና የማሰር ስልጣን ባለው መልኩ መቋቋም ይገባል ያሉ ሲሆንም ዞኖች፣ ከተሞች፣ ወረዳዎችና ቀበሌዎች ሙሉ የማስተዳደር ስልጣን ሊኖራቸው ይገባል ሲሉም ገልጸዋል። አዲሱ መዋቅር በክልሉ የሚንቀሳቀሱ ሁሉም የፖለቲካ ፓርቲዎች እንዲሁም የማህበራዊ ቡድኖች ተሳትፎ ያረጋገጠ መሆን ይገባል ያለው ማህበሩም አንድ ፓርቲ በድምጽ ብልጫ ውሳኔዎችን የሚያሳልፍበት አብላጫ ድምጽ ባለቤት መሆን አይገባውም ሲልም አስጠንቅቋል። አመራሩም የትግራይ ህዝብ የጋራ ጥቅም ያንጸባረቅ መሆን አለበትም ብሏል። ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደራዊ ካቢኔ መደበኛ ስብሰባ ሚያዝያ 2 ባከናወኑበት ወቅትም በሚቀጥሉት ወራት የሚከናወኑ ተግባራት ላይ አቅጣጫን መስጠት ማስታወቃቸው የሚታወስ ነው። በቅርቡም ህዝባዊ ኮንፈረንስ በማካሄድ በነባራዊ ችግሮች ላይ አፋጣኝ መፍትሄዎች እንዲቀመጡ ፕሬዚዳንቱ ገልጸዋል ያሉት ጽሕፈት ቤታቸውም ሁሉም የክልሉ የፖለቲካ ድርጅቶችና ሌሎች የህብረተሰብ ክፍሎችም በትግራይ ብሔራዊ ጥቅም ላይ በጋራ እንዲሰሩ የሚያደርግ ምህዳር እፈጥራለሁ ማለታቸው የሚታወስ ቢሆንም አሁንም ግን ከፓርቲዎቹ ወቀሳ መዳን አልቻሉም። በፓርቲዎቹ ጥያቄ ላይ ይህ ዘገባ እስከተጠናከረበት ሰዓት ድረስ የክልሉ ጊዜያዊ አስተዳደር ፕሬዚዳንቱም ሆነ ጽሕፈት ቤቱ ምንም አይነት ምላሽ አልሰጡም።